على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهداه. وبعد، فقد وقفنا في درس أمس عند قوله جل وعلا من سورة آل عمران رقم 106: وأما الذين ابيضت وجوههم ففي رحمة الله هم فيها خالدون. فلنبدأ من هنا. أعوذ بالله من الشيطان الرجيم. وأما الذين ابيضت وجوههم ففي رحمة الله هم فيها خالدون. تلك آيات الله نتلوها عليك بالحق وما الله يريد ظلما للعالمين. ولله ما في السماوات وما في الأرض وإلى الله ترجع الأمور. كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله. ولو آمن أهل الكتاب لكان خيرا لهم منهم المؤمنون وأكثرهم الفاسقون. لن يضروكم إلا أذى وإن يقاتلوكم يولوكم الأدبار ثم لا ينصرون. ضربت عليهم الذلة أينما ثقفوا إلا بحبل من الله وحبل من الناس وباءوا بغضب من الله وضربت عليهم المسكنة ذلك بأنهم كانوا يكفرون بآيات الله ويقتلون الأنبياء بغير حق ذلك بما عصوا وكانوا يعتدون. ليسوا سواء من أهل الكتاب أمة قائمة يتلون آيات الله آناء الليل وهم يسجدون. يؤمنون بالله واليوم الآخر ويأمرون بالمعروف وينهون عن المنكر ويسارعون في الخيرات وأولئك من الصالحين. وما يفعلوا من خير فلن يكفروه والله عليم بالمتقين. إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك أصحاب النار هم فيها خالدون. مثل ما ينفقون في هذه الحياة الدنيا كمثل ريح فيها صر
كمثل ريح فيها صر أصابت حرث قوم ظلموا أنفسهم فأهلكته وما ظلمهم الله ولكن أنفسهم يظلمون. ስለ ዳዕዋ በተመለከተ አላህ Subhanahu Wa Ta'ala በተናንተናው ክፍል ላይ ወልተኩም ሚንኩም ኡመቱን يدعون إلى الخير ويأمرون بالمعروف وينهون عن المنكر በማለት ወዚፈተ ኡመቱል ኢስላም ምን መሆን እንዳለበት በግልጽ አስቀምጧል። እናንተ ሙስሊሞች ያው ሙስሊሞች እንደመሆናቸውና ነብዩን እንደመከተላቸው የሥራ ድርሻቸውን መዘንጋት የለባችሁም። ተግባራችሁ እንደስማችሁ እንደሆን ከፈለጋችሁ ዲናችሁን በቅርብ መከታተልና ማስተማር ማስተባበር መቻል አለባችሁ። ወልተኩም ሚንኩም ኡመቱን يدعون إلى الخير ከናንተ መካከል ህዝቦችን ወደ ኸይር ወደ መልካም ተግባር የሚጠሩና የሚያስተባብሩ ቡድኖች ይኑሩባችሁ። እነዚህ ቡድኖች በማከላችሁ ካልተገኙ የናንተ እስላም ብዙ ሊራመድ አይችልም ይላል አላህ Subhanahu Wa Ta'ala። እና ሚንኩም የሚለውን ቃል በሁለት መልክ ይፈስሩታል ዑለሞች። አንደኛ ወልተኩን ማለት ሚንኩም ማለት ወኩኑ ጀሚዓን እንደማለት አድርገው ፈስረዋል። እናንተ ሁላችሁም ለእስላም ዘብ መቆም አለባችሁ፣ ሁላችሁም ለእስላም አስተባባሪ ለእስላም ሰሪ መሆን መቻል አለባችሁ የሚል ይሆናል አንደኛው ማለት ነው። እና ያኔ ምን ይሆናል ሚንኩም የሚለው ከያንዳንዱ ውስጥ የዛ አይነት ወኒ ሊኖርህ ይገባል። አንተ እንደ ግለሰብ መኖር ብቻ ሳይሆን ለእስላም መኖር አቋምህ ሊሆን ይገባል ማለት ነው። መነገድ ያለብኝ ማረስ አለብኝ መማር አለብኝ እንደምትል በራስ ላይ ይህን ኃላፊነት እንደምትጥል ለእስላም መስራትና መባተል ማስተባበርና ማስተማር አለብኝ የሚል አላማ ሊኖር ይገባል እያንዳንዱ ሙስሊም ነው የሚለው አላህ። ይሄ በአንደኛው ተፍሲር ማለት ነው። በሌላኛው ተፍሲር ደግሞ ሚንኩም የሚለው ያው ቃሉ እንደሚያመለክተው እናንተ ሁላችሁም ያው ለዲን ዘም ለመቆም ብታስቡ ላይሳካላችሁ ይችላል። ግን ከናንተ መካከል ልዩ ተሰጥኦና ችሎታ ያላቸው አውጣጣችሁ እነዛን ማበረታታትና በነዛ ራእያ መመራት አለባችሁ የሚል ይሆናል ማለት ነው። የፊተኛው ራስክን በራስህ ማስታጠቅ አለብህ የሚል ሲሆን ሁለተኛው ደግሞ ከናንተ መካከል በዚህ ስራ ላይ ተሰጥኦም ፍላጎቱም ችሎታውም ያላቸው ሰዎች ፈልጋችሁ እነሱን በዲኑ አመራር ላይ ግንባር ቀደም ማድረግና እናንተ ከጀርባ መደገፍ ይጠበቅባችኋል። ይሄን ካላደረጋችሁ ኃላፊነታችሁን ልትወጡ አትችሉም ይላል ማለት ነው። እና እንግዲህ ኸይረ ኡማ የሆነችው ኡመት በዳዕዋ ሰበብ ነው። ዳዕዋ ከጠፋና ከተዳከመ በዛው መጠን ያው እየደከመና እየተመናመነ እንደሚሄድ ነው። يدعون إلى الخير እነዛ ጀማዓዎች ከናንተ መካከል የሚገኙ ጀማዓዎች ሰዎችን ኢላ ኸይረ الدنيا والآخرة በዱንያም በአኺራም ወደሚጠቅምና ወደ መልካም ተግባር ሰዎችን የሚጣሩና የሚያስተባብሩ ተልኳቸውና አላማቸው ይህ የሆነ ቡድኖች ይኑሩባችሁ ይላል ማለት ነው። እና ኸይር የሚለው ሰፊ ነው። በዱንያም ራሱ አንድ ሰው በጌታው ፍቃድ ከተመራ ከወገኑ ጋር ተስማምቶ ነው ለሁሉም የሚበጅ ነው የሚሆነው። ስለዚህ ብሎ ስማቸው ሷሊህ ይባላሉ። ሷሊህ ማለት ከማንም ጋር የማይጋጩ ለሁሉም ምቹ የሆኑ ማለት ነው። ሰው በጌታው ፍቃድ ከተመራ ማንም ሰው ማንም ሊበድለው አይችልም ማለት ነው። ሁሉም ሰው የራሱ ስርዓቱን ጠብቆ ስለሚሄድ አላህ ያልወደደውና ያልፈቀደውን እስካልሰራ ድረስ ያንተን ገንዘብ ያንተን መብት ያንተን ክብር ሊነካ አይችልም። እንዳውም በአንጻሩ አንተን የሚጠቅም የሚፈይር ነገር ነው የሚያበረክተው ማለት ነው። ያ ሲሆን ተደጋግፎ ተረዳርቶ ማደግ ይመጣል ማለት ነው።
በተቃራኒው ከሆነ ግን ራስ ወዳድነትና ስግብግብነት ይመጣና ሌላውን እየዘረጠጠ እየጣለ እሱም አይጠቀም ሌላውም አይረባም ማለት ነው። ስለዚህ እናንተ በእስላማችሁ ውጤታማ እንድትሆኑ ከፈለጋችሁ አንደኛ እያንዳንዳችሁ ለእስላም ዘብ መቆም አለባችሁ፣ ማሰብ መከሰብ። ሁለተኛ ደግሞ ከናንተ መካከል ልዩ ተሰጥኦና ችሎታ ያላቸውን ሰዎች እንደ አርአያና ምሳሌ አድርጋችሁ በእነሱ ስር ተሰባስባችሁ ጉዟችሁን መቀጠል አለባችሁ። ያኔ እነዛ ልዩ ቡድኖች የሥራ ድርሻቸው ምን ይሆናል? አንደኛ ይድዑነ ኢለል ኸይር፣ ሰዎችን ተራሳቸው ጀምረው ወደ ኸይር ይጠራሉ። አላህ የወደደውና የፈቀደውን ነገር ሁሉ እንዲሰራ ያስተባብራሉ ማለት ነው። ወየእሙሩነ ቢልማዕሩፍ፣ ኸይር የሆነውን ሰው ያወቀውንና ከማንም ዘንዳ ተቀባይነት ያለውን ሎጂካዊ የሆነውን ነገር ሁሉ ያዛሉ። ወየንሃውነ አኒል ሙንከር፣ ጸያፍ እና አሳፋሪ የሆነ ነገር ሁሉ ደግሞ ይከለክላሉ። እነዚህ ነገሮች እንግዲህ በዚህ መልክ ተተያዙ በዱንያ ላይ ራሱ ሁሉ ነገር ያማረና የሰመረ ነው የሚሆነው፣ የአኽራው ቀርቶ ማለት ነው። በአሁን ጊዜ በዱንያ ላይ ሁሉ ነገር ምስቅልቅሎ የወጣው ይሄ ነገር ባለቤት በማጣቱ ነው ማለት ነው። የኸይር መሪና አስተባባሪዎች በመጥፋታቸው፣ በተቃራኒ የሸር መለክተኞች በመብዛታቸው። ወየንሃውነ አኒል ሙንከር፣ ከመጥፎ የሚከለክሉ። ወኡላኢከ ሁሙል ሙፍሊሑን፣ እና በዚህ ባህሪ የታነጹና በዚህ መስክ የሚሰሩ የሆኑ ሰዎች እነሱ ናቸው የሚፈሩትን ሁሉ አመልጠው የሚመኙትን ሁሉ የሚያገኙ እድለኞች ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ ኡመተል ኢስላም አላማዋ ምን እንደሆነ ግልጽ አድርጎ አስቀምጧል። ይሄንን መስመር በዚህ መልክ እስከተከተላችሁ ድረስ ምንም ችግር አይመጣባችሁም። ከዚህ ውጭ ከሆናችሁ ግን ያው ውድቀት ነው የሚከተለው ይላል። ይኸው ዛሬ በተግባር የምናየው ማለት ነው። ወላ ተኩኑ፣ እና እንዳትሆኑ ከለዚነ ተፈረቁ፣ ከናንተ ቀደም ሲል እንደዚሁ እድሉ ተሰጥቷቸው ኪታብ ተወርዶና ነብይ ተልኮላቸው በጌታ ፍቃድ ተመሩና ተባበሩ በሚባሉ ጊዜ ያንን መለኮታዊ ትእዛዝና መመሪያ ጆሮ ዳባ በማለታቸው ተፈረቁ፣ ተበታተኑ። የወትሮ ህዝቦች ማለት ነው። ይሁዶቹ፣ ነሷራዎቹ የተለያዩ መዛሂቦች የተለያዩ ቡድኖች እየፈጠሩ አንዱ ሌላውን እየዘረጠጠና እየንትን እያለ ፋይዳ ቢስ ሊሆኑና ከመስመር ውጭ ሊሆኑ የቻሉት በዛ ምክንያት ነውና እናንተም የነሱን ስተት እንዲያትደግሙ ይላል አላህ Subhanahu Wa Ta'ala። አሁን ግን እየተደገመ ነው በዛ በተቃራኒው ማለት ነው። ወختلፉ፣ በሐሳብ እንደተጋጩና እንደተለያዩት ሰዎች እንዳትሆኑ ሚን ባዕድ ማ ጃአሁሙል በይናት፣ ከጌታቸው ዘንድ ግልጽ የሆነ መመሪያ ከደረሳቸው በኋላ። እነዛም ቢሆን ተውራት ኢንጂልን የመሰሉ ኪታቦች ሐላልን ሐራሙን ኸይሩን ሸሩን ማዕሩፉን ሙንከሩን ቁልጭ አድርገው ያስቀምጠው ነበር። ያ ሁሉ ነገር በስራ ላይ መዋሉ ቀርቶ እስበርሳቸው በመዘራጠጥና በመበጣበጣቸው ነውና የወደቁት። እናንተም የነሱን ጥፋት ደግማችሁ እንደነሱ እንዳትጠፉ ተጠንቀቁ ይላል ማለት ነው። ወኡላኢከ ለሁም አዛቡን ዐዚም፣ እና እነዛ የአላህ ግልጽ መመሪያ ከደረሳቸው በኋላ እስበርሳቸው በመዘራጠጥና በመበጣበጥ በመበታተናቸው ውጤታቸው ምን ሆነ? ከባድ የሆነ ቅጣት ጀሃነም ተዘጋጅቶላቸዋል። እናንተም ታዲያ የነሱን ተደገማችሁ በእነሱ መስመር ትገባላችሁ ሲል ያስጠነቅቃል ማለት ነው። ይህ ውጤት የሚመጣውና የሚፈጸመው መቼ ነው ታልክ? የውመ ተብየዱ ውጁሁን ወተስወዱ ውጁህ፣ አንድ አሳረኛ ቀን አለ ፊት ለፊታችሁ የሚመጣ። በዛ ቀን ሰዎች ገና ከመቃብራቸው ተነስተው ሲወጡ ውጤታቸው በግንባራቸው ላይ ጎልቶ ይታያል ማለት ነው። ገና ምንም መግለጫ ሳይሰጥ ምርመራ ሳይከፈት እያንዳንዱ ሰው ምን እንደሆነ ገና ሲነሳ አካሉ ላይ ይታወቅበታል ማለት ነው። የውመ ተብየዱ ውጁሁን፣ የነዚህ የሷሊሖችና የሙእሚኖች የዱዓተል ኸይር ፊቶች እንደ ጨረቃ ፈክቶና በርቶ ይመጣል ማለት ነው። ወተስወዱ ውጁህ፣ እና የአህለ ሱና ወልጀማዓ የሆኑ ሰዎች ፊቶች ኑር ይሆናሉ ገና ሲነሱ ማለት ነው። ወተስወዱ ውጁሁል ሙብተዲዓቲ ወልሙተፈሪቂን፣ የቢድዓ አራማጆችና ተበታታኝ ተዘራጣጮች ደግሞ ፊታቸው ከስሎና ጠቁሮ ጎርጥቶ ይመጣል ይላል ማለት ነው። ያኔ ገና ፋይሉ ሳይከፈት ማን ምን እንደሆነ ይታወቃል። በዛ ቀን ጉዳችሁ ሳይፈላ በፊት ይህን ጊዜ ሁላችሁም ጠንቀቅ ማለት አለባችሁ ይላል ማለት ነው።
فاما الذين اسودت وجوههم እና ያነ ፊቶቻቸው ጠቁረው የሚነሱት ክፍሎች ገና እንደተነሱ ከመላእክቶቹ ካስተናጋጆቹ በኩል ወቀሳ ያጋጥማቸዋል ማለት ነው ከላው ላይ ቆመው ይጠብቋቸዋል መላእክቶቹ እና ፊታቸው ከሰል መስሎ ገርጥቶ በሚመጡ ጊዜ በወቀሳ ይወርፏቸዋል ማለት ነው ምን ብለው አከፈርቱም ባደ ኢማኒኩም እናንተ መጀመሪያ እምነት ተቀበለናል ብላችሁት ያበቃ እንደገና ክፍረትን መረጣችሁን በዛ ሳቢያ ነው እንደዚህ ፊታችሁ ጠቁሮና ገርጥታችሁ የመጣችሁት ይሏቸዋል ማለት ነው እና መቼ ነው እምነትን የመረጡት በአለም ደራ ነብዩላህ አደምን ፈጥሮ አላህ Subhanahu Wa Ta'ala ጀርባቸውን ዳሰሳቸው ያነ ከጀርባቸው ልክ እንደጉም የሆነ ነገር ጭስ የሚመስል ነገር ማአት ነገር ወጣና ተሰማይ እስከ መሬት ድረስ የሚሸፍን ሆነ እነዛ ያጭስ ያንዳንዷ ብናኝ ትውልዳቸው ነበር ማለት ነው እስከ ቂያማ ቀን የሚመጣው ትውልድ በዛ መልክ ካወጣ በኋላ ያንን ብናኝ አናገረው አላህ Subhanahu Wa Ta'ala አለስቱ ቢረቢኩም ጌታችሁ ፈጣሪያችሁን አይደለሁምን ብሎ ሲጠይቃቸው ሁላቸውም ባንዲ ድምጽ ካፊሮቹም ሙናፊቆቹም ሙስሊሞቹም ሁላቸውም በላ ብለው መልስ ሰጡ በላ አንተ ረቡና እንደታ አንተ ጌታችን ነህ እንጂ ታዲያ አንተ ሌላ ማን ጌታ አለን ብለው የእምነት ቃልና ምስክርነታቸውን ሰጥተው ነበር ማለት ነው ከዛ በኋላ ግን በየተራቸው በእናታቸው ማህፀን ተረግሰው ሲወለዱ እኩሉ ካፊር እኩሉ ሙስሊም ሆነ እንደገና ማለት ነው እንዳውም አብዛኛው ኩፍርን መረጠ ያነ በዛ ሳቢያ እንግዲህ መጀመሪያ እምነት ተቀበላችሁ እንደባለው ወጎቹ ቃል ገብታችሁ በዛ በቃል ኪዳናችሁ መዝለቅ ሲጠበቅባችሁ እንደገና መለስ ብላችሁ ኩፍር ውስጥ ተዘፍቃችሁ ነው ለዚህ የበቃችሁት ብለው ይጠይቋቸዋል ማለት ነው ያን ቃል ኪዳን ሁላችንም አናስታውሰውም በዛ ጊዜ ቃል እንደተያዘብን ግን አላህ Subhanahu Wa Ta'ala ያንን የሚያስታውሱ ነብያት ላከ በየጊዜው ኩቱቦች አወረደ ቃል ኪዳን ገብተሃል ጌታዬ ኻሊቂ አንተ ብቻ ነህ አንተን ብቻ መልካለሁ ይብልሃልና ያን ቃል ኪዳንን ዘንግተህ ከሆነ አስታውስህን ጊዜ ብለው የአላህ ረሱሎች ነግረውሃል አስታውሰውሃል ማለት ነው ያንን እንግዲህ ታላቅ ቃል ኪዳን በመርሳትና በመጣላቸው አላህ Subhanahu Wa Ta'ala ስለተቆጣባቸው ገና ከመቃብራቸው ሲነሱ ነጭ ፈረንጅ የነበረው አረብ የነበረው ኑር የነበረው መልኩ ተቀይሮ ከሰል መስሎና ገርጥቶ ይነሳል ያነ የመላእክቶቹ ምን ነው እንዲመሆናችሁ አላህ ጋር ለፊት ለፊት ቃል ገብታችሁ ያንን እምነታችሁን ጥላችሁ እንደገና ክህደትን አንግባችሁ በመነሳታችሁ እኮ ነው እንደዚህ ገረጣና የተቆራችሁት በማለት ይወቅሷቸዋል ማለት ነው فذوقوا العذاب بما كنتم تكفرون በወቀሳም ብቻ ሳይታለፉ ውጤቱም ይነገራቸዋል እንግዲህ በዚህ መልክ ከተነሳችሁ የኩፍር ሳቢያ መዘዙ ከባድ ነውና በዚህ በኩፍራችሁ ሳቢያ የተዘጋጀላችሁን ከባድ ቅጣት ቅመሱ በማለት መርዷቸውን ይነግሯቸዋል ይላል ያ እንዳይሆን ነው አላህ አሁን ደግሞ ደጋግሞ ወደፊት ሊያጋጥመን የሚችለውን ነገር እየገለጸ የሚያስጠነቅቀን ማለት ነው ወአመ الذين بيضت وجوههم እነዚያ ደግሞ ፊቶቻቸው በርተውና ፈክተው የሚነሱት እነዚህ አለ ሱና ወልጀማዓ ወልኢትፋቅ ናቸውና እነሱ ደግሞ ፈፊ ረህመቲላህ በዛ መልክ ከተነሱ አላህ የወደዳቸው የታረቃቸው መሆኑ ነውና በአላህ ጸጋ ውስጥ ገብተው የሚስተናገዱ ይሆናሉ በጀነት ውስጥ ማለት ነው ሁም ፊሃ ኻሊዱን እና በዘላለሙ ጀነት ውስጥ ገብተው በክብር እንግድነት በዛ ውስጥ ኗርና ዘውታሪ ሆነው ዘላለም ያለመሞት ያለማርጀት ይቀጥላሉ ኢላል ማለት ነው እና ይህ ሁሉ ድል እንግዲህ በዚህ መልክ የተፈጸመው በምን ውጤት ነው በእምነትና በዳዕዋ ሳቢያ ነው ማለት ነው እምነትና ዳዕዋ የሰው ልጅ ድል መወሰኛ ነው በእነዚህ ሁለት ነጥቦች ላይ ነው ድልህ የሚወሰነው በኢማንና በተቅዋ በዚህ በዳዕዋ መስክ ላይ አሻራ ጎላ ብሎ ከመጣ ከደጎቹ መሆን ይረጋገጣል በእነዚህ ቦታዎች ግን ከሌለ ወይም ተቃራኒ አቋም ካለህ ከወዲሁ እወቀው ማለት ነው እና እነዚህ ፊታቸው የበራላቸው ፈፊ ረህመቲላህ ማለት ፈፊ መግፊረቲላህ ወሪዷኒህ የአላህን ምህረት የሚያገኙና ውዴታውን የሚጎናጸፉ እድለኞች ናቸውና እነሱ ደግሞ እነዚያ በጀሃነም ውስጥ ገብተው ሲርመጠመጡ እነዚህ በጀነት ውስጥ ገብተው ይቀማጠላሉ ነው የሚለው በዚያም ውስጥ ደግሞ እንደ ዱንያ ኑሮ አንድ ሰሞን ተደስተው የሚያልቅ የሚደቅ ሳይሆን
ሁም ፊሃ ኻሊዱን ለዘላለም ኗሪና ዘውታሪ ሆነው ይቀጥላሉ የማያልቅ የማይደቅ እድል ነው ያላቸው ነው የሚለው ቲልከ አያቱላህ እና የአላህ አንቀጾች ናቸው እነዚህ አሁን እንደዚህ ብሎ በሚነገር ጊዜ እንደ ቀላል አታያቸው የሰው ልጆች እድል የሚወሰነው በእነዚህ ነጥብ ነው ብለው እየነገሩ ነው ማለት ነው እነዚህ የአላህ አንቀጾች እንደ ቀላል ተራወሬ አርገህ አታያቸው በአንተም በሷም በማንኛውም ሰው ላይ ነገ በተግባር የሚከሰቱ ውጤቶች ናቸውና ልዩ ትርጉም ስጣቸው ማለት ነው ነጥሉሃ አለይከ ቢልሐቅ እና በአንተ ላይ በእውነት እናነብልሃለን እንግዲህ በዚህኛው መስክ ከሆንክ በዚህኛው መስክ እስከ ውጤቱ ምን እንደሚሆን ግልጽ አድርገው የሚነግሩ የአላህ ቃላቶች ናቸው እንዲሁ ዝም ብሎ አሉ ባልታ ተራወሬ እንዳይመስልህ ማለቱ ነው ወመላሁ ይሪዱ ዙልመን ሊልዓለሚን አላህ Subhanahu Wa Ta'ala ለዓለም ህዝቦች በደልን አይሻባቸውም ይላል ማለት ምንድነው ሳይነግራቸው ሳይመክራቸው ሳያስጠነቅቃቸው አድብቶና አዘናግቶ ሊቀጣቸው አይፈልግም ማለት ነው እና ወደፊት የሚያጋጥምህን ነገር በእምነትህ በደግነትህ የምታገኘውን ወረታ ከወዲሁ ያሳውቃል ለዛ እንድትዘጋጅና እንድትበረታታ ማለት ነው እንደገና ደግሞ በክህደትና በአመጽ በኩፍር ሰበብ ሊመጣብህ የሚችለውንም ቅጣት በግልጥ ያሳውቃል ይህን ካሳወቀህ በኋላ ነው ቅጣቱ ሊመጣ የሚችለው እንጂ ዝም ብሎ አድብቶና አዘናግቶ ምንም ነገር ሳይነግርና ሳያስጠነቅቅህ ሊቀጣህ አይፈልግም ያን ቢያደርግ እንደ ዙልም ይቆጠራልና ስለዚህ እኔ ሰዎችን አታልሌና አዘናግቼ ሳይሆን እስከ መጨረሻው ነግሬና መክሬ እምቢ ያሉትን አመፀኞች ነው የሚይዛቸው በቅጣት እና ይህ የአላህ ቃል ነው መልእክቱ ከደረሰው በኋላ በተግባር ላይ ያዋለ ይናጂ ይሆናል ካልሆነ ግን የኔን ቃል ኪዳን ረግጦና ምክሬን ንቆ የተገኘ ሰው ያነ ራሱን እንጂ እኔን እንዳይወቅስ ማለቱ ነው እና አምር ቢልማዕሩፍ ነህይ አኒል ሙንከር በጣም ከባድ የሆነ ነገር ነው በአሁኑ ጊዜ ተረስቷል ተንቋል ማለት ይቻላል ለተእምሩነ ቢልማዕሩፍ ወለተንሃውና አኒል ሙንከር አሉ ረሱል አለይሂ ሰላቱ ወሰለም ስለዚህ እናንተ እድላቸው የሚወሰነው በዳዕዋ ነውና በሱ ላይ አሻራ ሊኖራችሁ ይገባል ሁላችሁም በኸይር ነገር በምትችሉት መጠን ማዘዝ ማስተባበር አለባችሁ ተመጥፎ ነገር ደግሞ ያለምንም ይሉንታ ማንንም ምንንም ሳትፈሩ መስጠንቀቅና መምከር ይኖርባችኋል አሉ ይሄንን ካደረጋችሁ ናጅ ትሆናላችሁ አልበለዛሳ አው يعمنكم الله بعقابه አው لا يعمنكم الله بعقابه አላህ በቅጣቱ ያጠቃልላችኋል ከናንተ መካከል ሰዎች ወንጀለኞች እየበዙ ካፊሮች እየበዙ ከመጡ እናንተ ዳዕዋ ካላደረጋችሁ ወደ ኸይር ካላስተባበራችሁ የሸሩ ወገን እያደገና እየሰፋ ይመጣና ኸይሩ እየከሰመ ይሄዳል ማለት ነው ያ ከሆነ ተጠያቂነታችሁን ስላልተወጣችሁ አላህ ይቆጣል በዛ በቁጣው ሳቢያ ቅጣት ያመጣባችኋል ለአኺራ ሳይሆን እዚሁ ዱንያ ላይ በላ ይመጣል ያው እንደሚታየው ማለት ነው እና ጦርነት ይመጣል እስበርስ መባላት ችግር ድርቅ የመሳሰሉ በሽታ ይነግሳል ማለት ነው ያን ቅጣትን አንጥቶ በሁላችሁም ላይ ይነዛዋል ምክንያቱም ሁላችሁም የአላህን ፍቃድ ጥላችኋልና እነዛ በግንባር ቀደም በዋነኝነት ሰይጣን ሆነው የሚንቀሳቀሱት ተዋናኞች እነሱ ያዋና ናቸው ማለት ነው እነሱን ክስ ባለ ማለታችሁ ተዋላህን ፍሩ ታጠፉናላችሁ ባለ ማለታችሁ ደግሞ እናንተ ደግሞ እንደ ደጋፊ ትቆጠራላችሁ ማለት ነው ተባባሪ የፈለከውን አርግ ለራሴ ከሰገድኩ ምን አገባኝ እያልክ ነውና ማለት ነው የዛ ጊዜ በወንጀል ደረጃችሁ ነው የተለያየው ማለት ነው እነዛ ዋና ተዋናይ ናችሁ እናንተ ጨብጫቢ ናችሁ ወይም ደጋፊ ናችሁ ይሄ ከሆነ ሁላችሁንም በቅጣቱ ያካትታችኋል አሉ ከዛ በኋላ ثم تدعونه فلا يستجيب لكم እና ሁሉ ጊዜ እጃችሁን አንጨፍራችሁ ያ አላህ ያ ረብ ያላችሁ ዱዓ ትጮሃላችሁ አላህ አይቀበላችሁም ማለት ሲሩን ምስጥሩን ነገሩ ዘላይ ማለት ነው ስንት ጊዜ ነው ዱዓ የሚደረገው ስንት ጊዜ ነው የምንጮኸው ግን በሩን ዘግተን ነው ራሳችን ማለት ነው እንድሰማችሁ ከፈለጋችሁ መጀመሪያ እናንተ ስሙኝ እያለ ነው አላህ እና فليستجيبوا لي وليؤمنوا بي لعلهم يرشدون الى ባሮቼ ዘንድ እኔ ቅርብ ነኝ اذا سالك عبادي عني قريب فاني اجيب دعوه الداعي على ولا ቅርብ ነኝ ግን ቅርብ ከመሆኔ ጋር እንድሰማችሁ ከፈለጋችሁ እናንተ ጥሪዬን ተቀበሉ መጀመሪያ
የሚፈልግባችሁን ነገር አድርጉ የዛ ጊዜ እኔም ደግሞ ገና ሳትናገሩ ነው መቀበላችሁ ይላል ግን እናንተ የኔን አላማ ረግጣችሁ አደራዬን ጥላችሁ ምክሬን ንቃችሁ ከጥላቶች ጋር ተባብራችሁ ያ ረቢ ብትሉ ታንገት በላይ ነው የውሸት ዱዓ ነው የምታረጉት ማለት ነው ስለዚህ ለኔ አላማ የማታስቡና የማትሰሩ የማታስተባብሩ ከሆናችሁ እናንተ በኔ ላይ ጀርባ ዙራችኋልና የሥራችሁን ነው የምታገኙት ማንም አይሰማችሁም ይላል ማለት ነው ስለዚህ ኡመተል እስላም ይሄንን አያት ብቻ ተገንዝበው በሥራ ላይ ቢያውሉ ችግራቸው በቀላሉ ሊፈታ እንደሚችል ነው የሚያሳየው ማለት ነው ግን ይሄ እስካልሆነ ድረስ ያለ መንገዱ ዝም ብለህ አንተ በሩ ተከፍቶ ያለ በግድግዳ ገባለሁኝ ያልክ ብትጋጭ ግንባርክን ማቁሰል ብቻ እንጂ ምንም የምታገኘው ነገር የለም ስለዚህ አላህ መንገዱን ግልጽ አድርጎ ነው ያሳየው ለዚህ ነው ቲልካ አያቱላህ የአላህ አንቀጾች እነዚህ ናቸው መመሪያው ይህ ነው ያለ ነው ተየት ወደየት ነው የምትሄደው ያለው እና ነትሉሃ አለይክ ጧት ማታ ይኸው እናነብላችኋለን እናቀርብላችኋለን ለምንድነው የሚሰጣችሁ መመሪያ በሥራ ላይ የማይውለው ወመላህ ዙልመን የዩሪዱ ዙልመን ሊልዓለሚን አላህ ደግሞ ለዓለም ህዝቦች በደልን አይሻምና ነው እኮ እንደዚህ ደጋግሞ የሚመክራችሁ አዘናግቼ ላለማጥፋት ይላል ማለት ነው ስለዚህ አሁንም ይሄንን ታልተገነዘብን ድረስ ችግራችን መፍትሄ ማግኘቱ በጣም አስቸጋሪ ነውና የሚሆነው አላህ ለኡመተል እስላም ሰሚ ጆሮ ይስጣቸው ልባቸውን ይመልስላቸው እያል በሚቀጥለው ደግሞ ቀጣውን እንመለስበታለን ወሰለላሁ ዐለ ነብይ